ነገር እንዲያደርጋት አንድ ወንድሜ ለኔ የነየተው ብር አለ 500 ሺህ ብር ግማሽ ሚሊዮን ብር ነይቷልና ይሄን ግማሽ ሚሊዮን ብር እኛ እንስጣት። እሷ ደግሞ በምትፈልገው ያው የድርጅታችን ከዚህ በፊትም ስታደርግ ስለነበረ ፎሎውን የምትፈልገው ታደርግ። አሁን ለምሳሌ 300 ሺህ ነው ያለው ብትፈልግ 500 ሺህ ታደርግና ለዛ ያንን ነገር አንድ ወንድማችን መሐመድ ይባላል እሱ ይከፍላል። ስለዚህ ደስ ብሏት ሰርቼም ነው እንድትል ስለዚህ ምንም ወራህመቱላሂ ወበረካቱ። ወንድም ካሊድ ያው በራስ ሐጃ ብዙ ሐጃ ስላለብህ አልነገርንህም። ምክንያቱም አንተም አላህ ያቀልልክ ትንሽ ከባድ በሆነ ቻሌንጅ ውስጥ እያለፍክ እንደሆነ ስለምናቅ ነው ያለፉት። ይሄን አንድ አመት ላንተም ቀላል ጊዜ አልነበረም። ከዛ አንፃር ጉዳዩ ወደ አንተ አላመጣንም። በእህታችን ሌላ ጉዳዩም ከፍተኛው ሚና ስትጫወት ስለነበረ ይሄንን ነገር ጉዳዩም ሳይስፋፋ ያኒ የምንጨርስበትን መንገድ ከእህቶቿ ጋር ከነአሱ ጋር ሌሎች የሌላ ቲም አባላትን በብዛም አያውቁትም። እሷም ፈቃደኛ አልነበረችም ሌሎች ጉዳዮችን በማስቀደም ሂደ ስለነበረች ኤኒዌይ ጉዳዩ የኩኪ የመኖሪያ ፍቃድን በተመለከተ ነው። ያው እዚህ ሀገር ከመጣች ኦልሞስት ከ13 ዓመት በላይ ሆኗታል። ኢሌጋል ናት። የእሷ ወረቀት ለማሰራት እና እሷን ሌጋል ለማድረግ ጥረት እያደረግን ያለ ነው። ምክንያቱም አሁን ላይ ያለው ሳውዲ አረቢያ ያለው ሁኔታ ትንሽ ከወትሮው በጣም የተለየ ነው። ምክንያቱም የተለያዩ እድሎችን ሰጥተውናል ህጋዊ እንድንሆን። ህጋዊ ሁሉም በአሁኑ ሰዓት ላይ አልሐምዱሊላህ ሁሉም በሚያስብል ሁኔታ ላይ ብዙ ኢትዮጵያኖች ሌጋል የሆኑበት ሁኔታ ነው ያለው። የእሷ ወረቀት የእድሳት ጉዳይ ግን ቀላል አልነበረም። ትንሽ የተጠራቀመ ስለሆነ ከኛም ከጀማዓችንም ከአቅም በላይ በመሆኑ ምክንያት ወደ ሶሻል ሚዲያ ይዘነው መጣንና ያው ሊሚት ያወጣንለት 50 ሺህ ሪያል ድረስ ነው ሊሄድ የሚችለው። ያንን ነገር ለማስተባበር ነው ወደዚህ የመጣ ነውና አፉ በለን እንደ ወንድምነትህ ያልነገርንክ ያው ካለህበት ጉዳይ አንፃር በመሆኑ ያው መጫን እንዳይሆንብን በሚለው ነው ወንድሜ። አብሽር። ምን ያህል ነው 50 ሺህ ሪያል በኢትዮጵያ ብር ሲሆን? እንደ ትራንዛክሽኑ ቢለያይም ምን እንጃ ሰራሃ ባይዘው 50 ሺህ ከዛ በኋላ ያለውን እንሞላለን በሚለው ነው። አልሐምዱሊላህ ከዛ በላይ ከመጣ መጣ። ግን ዋናው 50 ሺህ ገራማው ምናምኑ ነው ገባ። ከዛ በኋላ ይሄ ገንዘብ እኮ ቀጥታ ወደ መንግስት እንትን ነው የሚገባ ለመንግስት የሚከፈለው እንጂ ለሷ ከዛ በኋላ እንደ አዲስ የሚጀደድበት ሌላ ከፊል የምትፈልግበት ሌሎች ፕሮሰሶች አሉ። ግን በቃ ይሄ መንግስት ዳ ከተከፈለ እንደው በቃ በበቃኝ እንኳን የምትወጣበት በቃ የሆነ እንትን አለ እና ሌሎች ሐሞች እንዳሉም ያው የታወቀ ነው። ትንሽ የጤና እንከን አንዳንድ ነገሮች መስተካከል ያለባቸው ነገሮች አሉ። ኢንሻአላህ በሰፊው የምናወራበት ይሆናል። እኔ አሲያ እና ሌሎች ሴቶች እህቶቿ ጋር ነው ብዙ ጊዜ ይሄን ነገር ያወራንበትና ከዛ አንፃር ነው። ምን ያህል እኮ በኢትዮጵያ ብር ምን ያህል ነው ይሄ? እስቲ እንደው በቀላሉ ምን ያህል 2.5 አካባቢ 2.5 አይ ቲንክ ይሄዳል። 2.5 እስከ 3 ሚሊዮን የኢትዮጵያ ብር ነው። ያ ኤግዛክትሊ። ወደዚህ ደግሞ ሲመነዘር እንትን ነው የሚሆነው። ታውቃለህ አስር ያለውን ኮንዲሽን ይመሳሰላል። የድርሃም እና የብር የሪያል አንድ ስለሆነ በቃ 3 ሚሊዮን ብር ነው የሚያስፈልጋት የኢትዮጵያ ኢንሻአላህ። ስለዚህ ሁለት ነገር ነው የምናስበውና ለሷ ሐሳብ እንስጥ። እኔም እንግዲህ ሰሞኑን በገጠመን ነገር ቪዲዮዎችን አይተው ብዙ ሰዎች ለማገዝ በግልም እንደ ግል እኛን ያደረጉን ነገር ስላለ እኔ አሁን በግል ምንም የሚያስፈልገኝ ነገር የለም። እንደዚህ አይነት ሐጃዎች እንግዲህ የሰዎችን ሐጃ ስንሞላ አላህ የራሳችንን ሐጃ ይሞላልና ለሷ እንትን እንዳያደርጋት በምትፈልገው መንገድ ብትፈልግ ለምሳሌ ቻሌንጅ ልንስጣት። ምክንያቱም እንደ ቀድም አሁን ወንድሜ ስታወራ ስለሰማሁ ነውና ምንድነው ብንሰራ ሰርቼ ነው የሚለው መንፈሱም ስለሚያመጣ ያንን ነውና ምናልባት ቻሌንጅም ከሆነ ቻሌንጅ እንስጣትና በቻሌንጅ ከፈለገች ታድርገው። እኔ ከኔ ኪስ የሚወጣ ሳይሆን ደግሞ ደስ ብሏትም እንድታደርግ አንድ ወንድም በቃ ያየሁትን ነገር አድርጎ እንዲህ አይነት ነገር አደርጋለሁ ሲል በፍጹም ለምፈልገው ነገር ትከፍላለህ ወይ ለምፈልገው ሐጃ ታደርጋለህ። እዚህ ያላችሁ ወንድሞች እህቶች፣ እዚህም ያላችሁ ሰዎች እኔም ጁምዓ ደግሞ በጣም ትልቅ ሐጃ አለኝ ድዋ ታደርጉልናላችሁና ስለዚህ የመጀመሪያውን ትልቅ ነገር እንዲያደርጋት አንድ ወንድሜ ለኔ የነየተው ብር አለ 500 ሺህ ብር ግማሽ ሚሊዮን ብር ነይቷልና ይሄን ግማሽ ሚሊዮን ብር እኛ እንስጣት። እሷ ደግሞ በምትፈልገው ያው የድርጅታችን ከዚህ በፊትም ስታደርግ ስለነበረ ፎሎውን የምትፈልገው ታደርግ። አሁን ለምሳሌ 300 ሺህ ነው ያለው ብትፈልግ 500 ሺህ ታደርግና ለዛ ያንን ነገር አንድ ወንድማችን መሐመድ ይባላል እሱ ይከፍላል። ስለዚህ ደስ ብሏት ሰርቼም ነው እንድትል ስለዚህ ምንም እንትን ሳያስፈልጋት 500 ሺህ ብሩ ብንሰጥሽ
አንቺ ይሄን ነው ግድ የለም በራሴን ይሄን አረጋለሁ ማለትም ትችላለሽ። ያን ተከትለው ደግሞ የሚመጣ ስላለ ምክንያቱም ጉልበት እንዲሆናት ነውና ግማሽ ሚሊዮን ብሩን ወንድሜ መሐመድ ይከፍላል። ስለዚህ አንቺ የምትፈልጊው ያ ዋናው ትልቁ ምንድነው ልቧም እንዳይሰበር በቃ ሰርቼ ነው ተኩራርታ ይሄን አድርጌ ነው ያገኘሁት ልትል በዛ በምትፈልገው እናድርግና ብትፈልጉ አለበዚያ እዚህ ያላችሁ ወንድሞች አሉ ግድ የለም ይሄን እናደርጋለን። ምክንያቱም አሁን መሰቃየቱም አያስፈልገውም ያንን ነገር ለማድረግ እንሄዳለን። ስለዚህ ያንን እናደርጋለን። ማሻአላ ሌላ ሰውም ደግሞ አሁን ከላይ አንድ ቴክስት መጥቶልኛል። ስለዚህ በደንብ እርግጠኛ ልሆንበትና ኢንሻአላህ እንጨምራለን። ግን ከዚህ ከግማሽ ሚሊዮን ብሩ እንጀምርና በዛ በቃ ይሄንን 200 ሺውን ይበቃታል ወይም እንደሚበዛባታል ብትሉ እንደ ፍላጎታችሁና ከዚሁ ይጀምራል። ስለዚህ እኛ ግማሽ ሚሊዮን ብሩን እንሰጣታለን። 200 ሺህ ፎሎወር ያው የፋውንዴሽኑም የራሷም ነው። ምክንያቱም ትልቅ ነገር ከኛ ከወንድማችን አዶናይንም ጭምር ስታስተባብር እንዲበል እንዲብላ ቪዲዮ ስትሰራ የነበረችው ነው። ነገ ስትመጣ አንኳኩታ የምትገባበት የምታየውን ቤት ነውና ስለዚህ 200 ሺህ ፎሎወር ግማሽ ሚሊዮን ብር የሚከፍልልን ወንድም ስላለ ኢንሻአላህ ይሄንን እንስጣትና ቅድሚያም እኛ ቢሞላም ባይሞላም ችግር የለብንም። ግን የእሷን በምትፈልገው በአንድ ሳምንት ውስጥ ብትፈልግ በሳምንት አረካ አሁኑኑ ጀምሮ እንጂ 218 ሺህ ሰው ነው የሚያስፈልገን። አሁን ራሱ 6300 ሰው አለ ላይቭ ላይ። ሁላችሁም ከአሁን ራሱ ጀምራችሁ ወንድም ካሊድ ፋውንዴሽንን ፎሎ አድርጉልን። በነገርህ ላይ ወላሂ ነው ምልክ አሁን ያለበትን ሁኔታ ጠንቅቀን እናውቃለን። ኢቭን በፋውንዴሽኑ ደረጃ ላይ ምን ያህል ይሄ ገንዘብ እንደሚያስፈልገው ይሄ አማውንት ለሱ ቀላል ነገር እንዳልሆነ እናውቀዋለን። ካሊድ ሁሉን ነገር ሚዲያ ላይ ላያወጣው እንችላለን እና ካለው ላይ ሰጠ አልልም፣ ከሌለው ላይ ነው ከጉርሻው ላይ የነጠቀ ያክል ነው የሚሰማኝ። ምክንያቱም ይሄ ገንዘብ ለሱ ምን ያህል እንደሚያስፈልገው አውቃለሁ እና ልል የምችለው ነገር ቢኖር አላህ ስብሐነሁ ወተዓላ ከዱንያ ገም ይገላግልክ። እነዛ ያቀፍካቸው እነዛ የሰበሰብካቸው ልጆች ነገ በጀነት አባታችን ነው ብለው እንደሚመሰክሩልክ አላህ ያድርግልክ። ወላሂ ይሄ ብር ምን ያህል እንደሚያስፈልግ ስለማውቀው ነው ይሄንን የምለው ማለት ነው። ቀላል አይደለም ያለፈበት ያለው ይሄ 1 አመት ለሱ ምን ያህል ከባድ ጊዜ እንደነበረ እናውቀዋለን እና ይቺን 500 ሺህ ብር ለማምጣት የሚሄድባት ርቀት እናውቀዋለን። ውጪ ላይ ሰዎችን የምናየው ባለው ነገሩ ነው። እኔ እንጃ እኔ ምን እንደምልህ አላውቅም ወንድሜ፣ ወላሂ ምን እንደምልህ አላውቅም። ይሄ ያለበትን ህሙንም ስለምናውቅ ነው የእሷን ህም ለመናገርም እንኳን የከበደን ለማስተባበርም እንኳን ማለት ነው። ምክንያቱም እሱም እነዛን ልጆች የሚበሉት የሚጠጡት እንዳያጡ ጠይቀው እንዳያጡ በጣም ብዙ ነገር እያደረገ ያለበት ሁኔታ ነው ያለውና ወላሂ ማባሪፍ አብሽሩ እህቴ ዙዙዬ አብሽሩ። ናስሬ በደንብ ግልጽ እንዲሆን ለአሱም በአጋጣሚ የሰሞኑ አንድ ገና ከሙቤ ጋር ብሮድካስት ያደረግ ነበርና አላህ ሻሂዴ ነው። እኔ አካውንቴ ውስጥ ያለውን ነገር አላህ ነው የሚያውቀው፣ አሱም ታውቀዋለች እና እዚህም ያሉት ሁሉም ሰው ያውቃልና ያንን አየና ለአንተ ነው ማድረግ የምፈልገው አካውንት ላክልኝ ሲል አይ የኔ አካውንቴ መጀመሪያ ታግዷል፣ አካውንቴ ወደ እኔ አታስገባም፣ ስለዚህ ወደ ድርጅቱ ኖ እኔ አሁን ለአንተ መጀመሪያ ራስህ በእግር መቆም አለብህ እንዲህ እስከምትሆን ድረስ አያስፈልግም ሲለኝ እኔ ምንም ሀጃ የለኝም። አንድ እንጀራ ነው በለው አንድ እንጀራ ነው በቃ ይሄን ያህል ብዙ ከባድ አይደለም። ግን እንዲህ አይነት ሀጃ ሲመጣብን ስለዚህ የሰዎችን ሀጃ መሙላትም ስለሆነ ኢንሻአላህ ደግሞ አላቅም ልክ ኔክስ ውስጥ እንደከተትከው ይመጣ ሀጃ ይኖራል ስል በቃ አላህ ለዚህ ሀጃ ነው ያመቻቸው፣ ለዚህ ነገር ነው ያስቀመጠው። ሱብሃንአላህ እንግዲህ ይሄንን ነው። ስለዚህ ደግሞ እንዲሁ ደግሞ ዝም ብሎ ሜዳ ላይ አየህ ከዛም ደግሞ የድርጅቱ ሀቅ ደግሞ አይኖርብኝም የኔም ደግሞ የፋውንዴሽኑ። ስለዚህ ለድርጅቱ ደግሞ የድርጅቱ አካውንት የኔ ፐርሰናል አካውንት አይደለም። ያም ስለሚሆን በዚህ በደንብ ተገንዝባችሁ እዚህ ውስጥ ያለም ሰው ሁሉም ሰው ቪዲዮ ሰርቶ ያንን ቻሌንጅ በእርግጠኝነት ትልቅ ነገር ማድረግ ይቻላል። እንግዲህ በአንድ ድንጋይ 2 ወፍ እንደሚባለው እህታችንም ረድተን እህታችንም ቪዲዮ ሰርታ ሌሎቻችንም ሰርተን በዚህ ቻሌንጅ እናድርገው እንዲያደርገን በደንብ እንሰራለን ወላሂ ኢንሻአላህ ጀዛኩሙላህ። ስለዚህ ነገውኑ እንዲያስገባ ግድ የለም ቀድሞ ሁሉ መግባት ስላለብን በውስጥ አካውንቱን ላኩልን። ከዛ በኋላ እነሱ እንዲያስገቡት እናደርጋለን ኢንሻአላህ። በዛ መንገድ እናደርጋለን። እንግዲህ ይሄ ይመስላል። እኔ ምንም እንዳትሳቀቁ ምንም ነገር አንዳንድ ጊዜ ሀጃ ነው ይልቅ እኔ ሐሙስ በማነው ጁማ ወላሂ ትልቅ ሀጃ አለብኝ፣ ትልቅ ሀጃ አለ። ያንን ሀጃ አላህ እንዲሞላው እሱ ብቻ ዱዓ ካረጋችሁልኝ ከምንም በላይ ነው ኢንሻአላህ። ምናልባትም ያንን ሙሉ የምንከፍልበት ጉልበት አላህ ይሰጠን
ይሆናልና የበለጠ ዱዓው ነው የሚጠቅመን ለኛ። ሁልጊዜ የምንለው ነገር አለ፣ ስንሰጥ የምንቀበለው አለ፣ ሲወጣ እጥፍ ሆኖ ይመጣል። እኔ በዚህ ስለማምን ያን ነው ማደርገው። ነገር ናስር እሺ ኮኪዬ ተናገሪ። ባቡል ሀበሻ እስኪ ጠሩልኝ። እሺ ዛሬ አንተ ቤት አልሐምዱሊላህ አፌ ተከፍቷልና ወንድሞቼ እዚህ ነገሩን ይዛችሁ የመጣችሁ ሁላችሁም በውስጥ ብዙ ዋጋ ያስከፈልኳችሁ አንገባም ተውትኝ ለአላህ እንስጠው ያልኳችሁ ያላችሁ እህቶች ለኔ ብላችሁ ተጨቃችሁ እዚህ ሚዲያ እንዲመጣ ያደረጋችሁ በእኔ ሰበብ ብዙ ነገር የሆናችሁ በመጀመሪያ አፉታ ጠይቃለሁ። ብዙ ወንድሞች እንዳላችሁኝ ብዙ እህቶች እንዳላችሁኝ ነው ያሳወቃችሁኝ። ባለማወቅ ይሆናል ብለን እንለፈው የተናገሩን ጀጅ ያደረጉን እህቶች ወንድሞች ባለማወቅ ነው። ምናልባትም የኔን ጫማ ስላረገጡ ነው ብለን እናስበውና ግን አላህ ኸይር አለው። ለብዙ ዓመታት በስጁድ ውስጥ የለመነው ዱዓ እንደማይዘገይ ነው አላህ ያሳየንና አላህ ባሪያውን ጥሎ አይጥልም። አላህ ኸይር አለው። አላህ ኸይር አለው። ሁሌም አላህ ኸይር አለውና አላህን አተው። ወላሂ አልዓዚም አላህ ባይሰጠን ኖሮ ለምኑኝ እሰጣችኋለሁ አይለንም ነበርና አላህ ኸይር አለው። አላህ ባሪያውን አይጥልምና አልሐምዱሊላህ ረቢል ዓለሚን እስላም ላደረገኝ ሙስሊም ላደረገኝ ሁሉ ነገሮች ሲመጡ አልሐምዱሊላህ ብዬ እንዳለፍ ያደረገው ልቤን በርደን ወሰላም ላደረገልኝ ጌታዬ አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ጀዛኩሙላሁ ኸይር። ሰው እንዳለኝ ካጠገቤ ሰው እንዳለኝ እንዲሰማኝ ስላደረጋችሁኝ አላህ ያክብራችሁ፣ አላህ ይውደዳችሁ። የሰው ፊት በምንም አይነት ተአምር አላህ ያሳያችሁ። ዳይመን ወአበደን የምለምነው አላህን አላህ የሰው ፊት ያሳያችሁ፣ አላህ የሰው ፊት ያሳያችሁ ያ ረብል ዓለሚን ጀዛኩሙላሁ ኸይር። ናስር ትንሽ ለማለት ኮኪ አብሽሩ። ምንድነው መሰለሽ አንዳንድ ጊዜ አላህ የራሱን ሰዎች ሊፈትን ሲፈልግ በዚህ አይነት ምክንያቱም ነገ ዋጋውን እንድታቂ የሁሉንም ሰው በእያንዳንዱ ጊዜ ነገም እኛም ሌሎች ሰዎች ላይ ጠጠር እንዳንወረውር ይሄ ትልቅ እድል ነው ለአንቺ። አንደኛ ወዳጆችሽን፣ ወንድሞችሽን፣ እህቶችሽን አይተሽበታል። ዛሬ ይኸው እዚህ 7000 ሰው ምናልባት በተሰለቸ የእርዳታ ታሪክ ምን ያህል ሰዎች ቁጭ እንዳሉ ነው እና ቀደም ዙዙ ነገራለች። ወላሂ አላህ ሻሂዴ ነው። የምር ለመናገር አይደለም እንኳን አንቺ አሁን እኔን ሊያስተቸኝ ይችላል። ምክንያቱም ትላንት ሳይኖረኝ አላህ ሻሂዴ ነው የወረበል ከአባ በነበርኩበት ችግር ወንድሜ ኡስታዝ አቡበክር ነው የደረሰልኝ። ያ ሲደርስልኝ ያንን እንግዲህ ምናልባት ከቪዲዮ ውስጥ አውጥተውት ነው ምናልባት የ2 ሰዓት ብሮድካስት ነው ገና ጁምዓ የሚለቀቅ ነው። ያንን ሆኖ ያንን ያየ ሰው ምን ያህል መጥቶ ለካ በዛች እንባ ቤቴ ላይ ያለን ክፍተት አይቶ መጥቶ እንኳን ለመርዳት የመጣ ሰው እኔና አላህ ነው። ምንም ቪዲዮ ላይ መውጣት አንፈልግም፣ ምንም መታየት አንፈልግም ብሎ የመጡ ሰዎች ያንን ሂደት አይቶ ደግሞ እኔ በቃ አሁን አንተ ኪስህ ውስጥ መግባት አለበት፣ ይሄ ለአንተ ከሆነ ብቻ ነው ማረገው ሲለኝ ይሄው በቃ ለዚህኛው ነገር ሌሎች ጓደኞቼ ደርሰዋል። ለአንተ ደግሞ እንዲህ ሲለኝ አይ እኔ ምንም ኪሴ ውስጥ የሚገባ ነገር የለም። ስለዚህ ኢንሻአላህ ለእኔ አሁን ምናልባት ከዛ ከፍ ያለ ርዝቅ ሀጃ ሊመጣ ይችላል። ያንን ሀጃ ትሞላለን። ስለዚህ አሁን እኔ ወንድምሽ ነኝ የሰጠሁት። በቸገረኝ ሰዓት ላይ ደርሰሻል። ድምፅ ባስፈለገኝ ሰዓት ላይ ደርሰሻል፣ መተሻል። የአንቺ ተጽዕኖ መጥቶ 2 ወር ቤታችን ውስጥ ጾም ሊያድር የነበረ ነገር ምንድነው ስቶራችን ባዶ ሆኖ የዛን ሰዓት ሚዲያ ባስፈለገን ሰዓት ላይ ያቺ ጥሪሽ ሰምተው ሰዎች እንዲመጡ ሆኗል። ስለዚህ ያንን ሂደት ሰምተው እንግዲህ በዛ ነገር ችግራችን ተፈቷል። እኔ በዛ ችግር ውስጥ በገባሁበት ሰዓት ያቺ ነገር ባትኖር ወላሂ እዚህ ቤት ውስጥ የሚኖረው ነገር ችግር እኔና አላህ ነበር የምናውቀው። ስለዚህ አሁንም ደግሞ በቃ በሙያሽ አላህ በሰጠሽ ነገር ነው ተጠቅመሽ አሁንም የኛ ነገር እኔ